ባለም ላይ ዋሲ እና ልጅናት ፋኖነት ተቀላቅላለች። በልጅቱ ተመታች ተባለ። ሬሳዋን ከፍነው ሸፍነው አመጡልኝ። ቀበርና ያኔ ጡጧ ተቆርጧል፣ እጇ ተቆርጧል ተባለ። አላየሁም። እንደገና ፋኖም ደግሞ እጇ ተቆርጧል፣ ጡጧ ተቆርጧል አሉኝ። አላየሁም። ማጥፋት አለባቸው አማራን። አላማቸው አማራን ማጥፋት ነው፣ የአማራን ህዝብ ከኢትዮጵያ ምድር ላይ እኛም ሚሊተሪ መንገባ አማራ የሚባል ህዝብ ለማጥፋት። እባክህ ዶክተር አብይ ንቃ፣ በቃ ንቃ፣ ይበቃል፣ ንቃ። በአክሱም ሴት ሙስሊሞች የሂጃብ ክልከላን ተከትሎ ድምጻቸው እንዲሰማ ጥሪ እያቀረቡ ይገኛል። ብንሰርቅም ባንሰርቅም እንኳን ክርስቲያን ነው መሬት ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን ያለን ወቅታዊና አዳዲስ መረጃዎችን ይዘንላችሁ መጥተናል። ሰሞኑ በአሰቃቂ ሁኔታ ተገድላ የነበረችው በአለም እናትና አባቷ በዚህ መልኩ እየተናገሩ ይገኛሉ። እውነታውን እያወጡ ይገኛሉ። አንድ ወንድማችን እኛ ሚሊሻዎች የተቋቋምነው አማራን ለማጥፋት ነው፣ አማራን ከዚህ ሀገር ለማስወጣት ነው እያለ ይደመጣልና ይህንን ቪዲዮ ይዤላችሁ መጥቻለሁ። እንዲሁም ደግሞ በትግራይ ክልል በአክሱም ከተማ ሙስሊሞች ሂጃብ አትለብሱም የተባሉ ብዙ ጫናዎች የደረሱባቸው ይገኛልና ይህንንም አስመልክቶ አንድ ቪዲዮ ይዤላችሁ መጥቻለሁ። ከዚህ ቪዲዮ እንጀምር። ስሜ ዋሲ አባቡ እባላለሁ። ቀበሌ አርሲ መንፈሳዊት ወረዳ ቡሬ ባለም ላይ ዋሲ እና ልጅናት በወቅቱ ያው ወደ ፋኖነት ተቀላቅላለች። በልጅቱ ተመታች ተባለ። ሬሳዋን ከፍነው ሸፍነው አመጡልኝ እና ከዚያ ያው ተመታች ተባለ። በሸራሸብሎ አመጡልን። ቀበርና ያኔ ጡጧ ተቆርጧል፣ እጇ ተቆርጧል ተባለ። አላየሁም። እንደገና ፋኖም ደግሞ እጇ ተቆርጧል፣ ጡጧ ተቆርጧል አሉኝ። አላየሁም። ህመሸ ነው እኔ ትቆረጥ አትቆረጥ ያመጣችኋት ምን አንተ ናችሁ ተከፈና ያመጣችሁ እና ስለዚህ ያላየኋት ምን ያሉኝ። አሁንም ቢሆን ይቆረጥ አይቆረጥ ያየሁት ነገር የለኝም። አው ላስወጣት ለምኛለሁ፣ አስለምኛታለሁ። በቄስ በኩል ማለክሴም አስለምኛት ነበር፣ እምቢ አለችኝ። ተመታሽ የሚባለው ውጊያ ላይ አይደለም። አጋጣሚ ተቀምጣሳል ይሁን ቲክቶክ እየሽ ተቀምጣሳል የተመታሽ ነው የተባለ የሰማው እኔ ባይኔ አላየሁም። እንግዲህ ተመከላካዮች ጋር እንዴት እንደምትደዋወል እያወራች ነው። ምንም እንደምን ሲያዩኝ ራሱ ብዙ ቀን ያሳልፈውኛ ብለኛለች። ምን ማለት ነው? እኔማ ውጭ ነው ከውጭ ለውጭ ነው እኔም ደግሞ ቀና ለዋራትም እኮ ዛሬ ስትሞት ያቆረቆረች እንጂ ቀና ለዋራትም ካልወጣሽ አንድ ብቻ ናት። ለምኛዋለሁ 18 ዓመቷ ነው። ለምኛታለሁ። ቄስ መለኩሴ ሂጄ ነው የምላችሁ። አንድ ብቻ ናት ልጅ። ወንዶች አሁን እንግዲህ ወደ 3 ወደ 4 አሉኝ፣ ግን ልጅ አንድ ናት እና እሷማ ማያትም ማንሳትማ እና ለማስወጣት ጥሪ ያለው ሞክር ያለው አልተሳካልኝም እያለች ቀንም እንደሆነ እንዲያውም እንጃኒ እኔ ምን ፍቅረኛ ይኖራት ምን ይበል ማውቀው ነገር እንጂ አልታጠቀች፣ መሳሪያ ራሱ አልታጠቀች። ተጥቅላት ሰነቱ ነው የሰማሁት። በዛ ለሰምቼ ይሆንማ እንትኑ ቀድጄ ሳሌው አልቀርም ነበር። ብታምባታ ያን እንትኑ ይሄን ሸራውን የተሸፈነችበት በካራ ቀድጄ ሳሌው አልቀርም ነበርና በሌላው ቀን ነው እንደዚህ መጣው ፋኖች እንደዚህ ተቆርጣለች፣ እንደዚህ ተገፋለች ምናምን አሉኝ። እኔ አላየኋትም። ያመጣችኋት እናንተ ትገፈፍ ትቆረጥ አላየሁም። እኔ ምንም አይመስለኝም ነገር። ምክንያቱም ወይ አይቻት ይሆን አው ለምን ተቆረጠች የሌላ ቦታ ክስ መር ነበር። ብትሞት አንድ ሰው ተይዞ መከላከያ ሆነ ምን ተይዞ ወደ ህግ መቅረብ አለበት። ለምን ትቆረጣለች ጡቷስ ለምን አላግባብ ትሆናለች ብዬ በመፈልገው በመታስተምችለው ድረስ እጄ መክሰስ ይችል ነበር። ስለዚህ አላየኋትም። ያላየሁት እኔ ተቆረጠች ማውራት አልችልም ብዬ ነው የዘጋው። እኔ ያው የመከላከያ አባል ዳር ድንበር ሲጠብቅ ሀገር ሲጠብቅ ነው ማውቅ። እኔ ጡት ሲቆርጥ ይቆርጣል ሲባል ሰምቼ አላውቅም። ብቻ እንደዚህ ሲባል ምን ታልወሰድም አላማ ነው፣ ሌላ ነገር የለም። ያው መከላከያ ሰራዊት ሀገር መጠበቅና ዳር ድንበር መጠበቅ እንጂ በየቦታው በሾ በጋሬጣ እየሮጠ መጠበቅ ካልሆነ በቃ እኔ ጡት ሲቆርጥ ሰምቼም አላውቅም። አሁን ቢሆን በዚህ ላይ ምነት አይኖረኝም። ሸኳን ጓደኛ ልቅሶዬ ማስተዛዘን ቆይቼ ኋላ ሊቀብሩ አሳል ሊደርስ ነው ማለት እንደምን እና እኔ እንኳን ለምንድን ነው ይብል ያው እንትን ብላለች እንዳልሆነ ሆናለች ማደር አይቻልም ተትልብናለች ምናምን ተብሎ ነው ተባለ። እንኳን ለምን በሰራውት ቤት ያባቷ ይሰፊ የታለ እዚያ ለምን አታድርም በመለበሳ ማደራችልም እንዳልሆነ ሆናለች ምናምን አሉ። ምንችም በጥይት የተመታሰው ምናልባት ሌላ ነገር ሆናባቸው ነው ብዬ የሚለው ብለው ተጠራጥሩ። ይሄ ነው ሌላ ነገር ሲያመጡንም ራሱንም አይዟችሁ ቀስ ብላችሁ አጋጣሚ እንኳን እኛ ብንገጥም እንኳን እዚህ እንትን ላይ ሲገጥሙ ከሉ እናንተ ፍንጣሪ መታችሁ እንኳን መከላከያ መታቸው ይፋኖ መታቸው አትባሉ ማውቆ ቢመቷቸው እንኳን ስለዚህ ብለው ተንከባከቡ ነው ያመጡን። ምንም ያደርጉን ነገር የላቸው። አሁን ያው ስሜታዊ ነበሩ በወቅቱ። ለቅሶ ላይ ነው አጋጣሚ ለቅሶ ላይ ነው። እንዴት ነው እቺ ያሞማቷ ለምንድን ነው እንዴት ነው እንዴት ታያለህ ምናምን ባል ነገር ተባልሁኝ። አሁን የመሳሪያ ባይኖረኝ ምን የራሱ ኩላ ገባ ወጣለሁ ይያለሁ። ፋኖች እንዴት ነው ይሄን ነገር እንዴት ነው ምናምን ብለው ሲጠይቁኝ
ምን ይመስላል ምናምን አሉኝ። እኔ ካሁን በኋላ ከልጅ ሞት መወደው ነገር የለኝምና ኩላ መሳሪያ ባይኖር ኩላ ብዬ እወጣለሁ ብያን ተናገርኩ። በቃ ስሜታዊ ሆን በዚያን ሰዓት በወቅቱ ስሜታዊ ነበር። በቃ በዚያ በልቅሶ ቆየው። ከልቅሶ በኋላ አልቅሶ ካለቀ በኋላ እንደዚያ ብሎ ሲጠይቁ በቃ በስሜታዊ እኔ እወጣለሁ፣ ነገ ጀምሬ እወጣለሁ፣ ኩላ መሳሪያ ባይኖር ኩላ ብዬ እወጣለሁ። ለምንድን ነው ልጅ ሞታን ቤት መስራት አልፈልግም ያን ጊዜ ተናገርኩ። ከገና ከልቅሶ በፊት ልቅሶ በሳምንቱ ላይ ተለቀሰ፣ በሞተሽ በሳምንቱ ነው የተለቀሰ እና ከልቅሶ በፊት ነው ጠይቀውኝ ነበር። እና ሲጠይቁ በዚያን ሰዓት እኔ አላውቅም፣ አላየኋትም፣ ትቆረጥ ትገፈፍ አላየኋት። ተሸብላኔ መጣች፣ ተሸብላኔ ተቀበረች። እኔ የታየኋት ብዬ ለመንግስት የምናገረው ነገር ማለት ነው። ለመንግስት ላይ ይሄን ነገር በድርድር ወይም በሰላም ቢፈታ ጦርነት አስከፊነት አለው። ሁለተኛም ደግሞ እንደገና ዛሬ ስንት አርሰን መለወጥ ስንችል እኛ ማዳበሪያ የሚገባል እንደዚህ ድረስ ነበር። ግን አሁን በዚህ ምክንያት የተነሳ ከሩቅ አገር ነው ማዳበሪያ የምናመጣ እና አሁን መንግስት ይሄን ነገር ቢያንቱ ካስተውል ወደ ኋላ ዙሮ ቢያዩትን ቢታይና ሁሉም ነገር እኔ ሰላም ቢፈጠር ነው ፈልግ ከኔ ከሁሉም ነገር ስለሌለበት ሰላም ቢፈጠርልኝ ነው ፈልግ። እኔ እንደራሴ ሰላም ቢፈጠር ከሰላም ሁሉም ብዙ ነገር ይመጣል። ግን ሰላም ካልተፈጠረ አሁን ብዙ ነገር አለ። በቤታችን ማናዝ፣ በሀብት ንብረታችን ማናዝ ሰላም ካልተፈጠረ። ሰላም ከተፈጠረ ግን የሀብታችን ጌታ ነን፣ የሌሎቻችን ጌታ ነን፣ የቤታችን ጌታ ነን። ፋኖም ቢሆን ባለው መንገዱ ማለት ነው ቢተራረቅ አሁን እርቅ ሰላም አወርዶ እኔ አሁን የፋኖ ሐሳብ ምን ይመስለኛል መንግስት ይረሽናቸው ይገላቸው ይመስላቸዋል። ግን ይሄ አንደኛ እንዳይሞቱ ወንድሞቻችን ናቸው። እነዚያም ቢሆን ቢነገ ሲታረቁ መንግስት በጀተ ገቡማ ብሎ እንዳይገላቸው ሆኖ ቢተራረቁና ቢገቡ ነው። ቦሰና ለምጄ ማርስ መንፈሳይት ነው ቡሬ ወረዳ እናቷ ነኝ። በዓለም ላይ ዋሴ ናት። ሞች ተስተባለ እየጮኸድኩኝ መጣች። በሸራ ተሸብላለች። ተቀበርናት። ግን በነጋው እየመጣ ጡጧን ተቆርጣለች፣ እጇ ተፍቋል፣ አንገቷ ተቆርጧ ሲሉኝ አልሰማም፣ ግን አላምንም። ግን እንደዚህ ያሉ አበባሱ ከዚህ በላይ ምንም የለኝም። አረ ለምናት እንግዲህ እኚህ እናትና አባት እንደተናገሩት ውብአለም ልጃቸው ከዚህ በፊት ወደ ትጥቁ ዓለም እንዳትገባ ብዙ ነገር ያደረጉ አባት ናቸውና በካህንም አስመክሪያታለሁ፣ ብዙ ነገር አድርጌያለሁ፣ ነገር ግን ልትሰማኝ አልቻለችም እያሉ ይደመጣሉና ልጅቷም እንቢ ብላ ኢትዮጵያዊነቴን ብላ ገብታ ተሰውታለችና ያቋም ቢጠይቅ አማራ የሚባል ነገር ሊያጠፋን ስለሆነ የሚመጣ ማጥፋት አለበት፣ እናጠፋለን። ማጥፋት አለባቸው አማራን። አላማቸው አማራን ማጥፋት ነው። የአማራን ህዝብ ከኢትዮጵያ ምድር ላይ ማጥፋት አለበት። በቃ በትክክል እኔ አሁን ካንተ ጋር በዚህች ለመጀመሪያ ጊዜ ተስማማ። እኛም ሚሊተሪ የምንገባ አማራ የሚባል ህዝብ ለማጥፋት ነው። በትክክል ዛሬ ገና ካንተ ጋር ተስማማ። ሴቶችን ትደፍራላችሁ፣ ህፃናቶችንም ትላልቆቹንም ትደፍራላችሁ አይደል? በቃ እኛ አንፈልጋችሁም ብለን ስንላችሁ ለምንድን ነው የማገባችሁ? መጥፋት አለባችሁ። ለምንድን ነው ሀገር ለቃችሁ ወይ ለምን አትወጡም? ሰው እንዳሞትባችሁ ከፈለጋችሁ ለምንድን ነው ሀገር ለቃችሁ ማትወጡት? አንፈልጋችሁም እዚህ ምድር ላይ በቃ አንፈልግም፣ ውጡ። ለምንድን ነው የማትወጡት? እንግዲህ እንደዚህ አይነት መሀይምና አጸያፊ ነገር የሚናገሩ ሰዎች በዝተዋልና በዚህ ልክ ሀገር የገነባችን አማራን ላጥፋ ብሎ መነሳት አይቻልም። ብሔር ተኮር ጥቃትን በዚህ ልክ ማድረግ ይቻላል ብዬ እኔ በግሌ አላምንምና ይሆናል ብዬ አላምንም። በፍጹም ልታጠፋት አትችሉም። አማራን ሀገርን የመሰረተች አንድ ሀገርን ልጠፋ በፍጹም አትችልምና ዝም ብላችሁ ከማውራት ባሻገር ምንም ልትፈጥሩ አትችሉም። እባክህ ዶክተር አብይ ንቃ፣ በቃ ንቃ፣ ይበቃል፣ ንቃ፣ ንቃ፣ አይንክን ፈት ውሰድ እርምጃ፣ አምር፣ ሳቅ አቁም፣ ቴሌቪዥን ላይ ሁሌ መታየት አቁም፣ ንግግር አቁም፣ ተግባር አሳይ፣ እሰር፣ ቅጣ፣ አስድድ፣ አስተካክል፣ ምራ ሀገሪቷን። እግዚአብሔር አንተ እጅ አምጥቷል የሁሉም ነገር። ይህን ካላረክ ግን አንተን ይገለዋል። ልጄን ጠባቂን እንደገደሉት አንተን ይገለዋል። ዶክተር አብይ እንግዲህ ይሄን ሰውዬ እንደሰማችሁት ደግሞ አብይ ንቃ፣ ብዙ ነገር እየተከናወነ ነውና ንቃ እያለ ይደመጣልና የኔ ልጅ እንደገደሉት አንተንም ይገለዋል ንቃ እያለው ይገኛል። ነገር ግን የምርም እርምጃ እየወሰደ አይደለም ብላችሁ አብይን ታስባላችሁ? ከዚህ በላይ ምን አይነት እርምጃ ይወሰድ? ንጹሃን ዜጋ ላይ በዚህ መልኩ የተቃጣ ያለውን ነገሮች እንግዲህ ሁላችንም የምናውቀው ነገር ነውና
ከዚህ በላይ ምን አይነት እርምጃ ይወሰድ? ምን ቢደረግሽ? እስኪ እርምጃ አልወሰደም ብላችሁ የምታምኑ ሰዎች እስኪ ኮሜንት ላይ ጻፉልኝ። በትህትና ሰግዳለሁ። ከዛሬ ጀምሮ ዘረኝነትን ልረግም፣ በቋንቋና በዘር ላልመካ፣ መመኪያዬ አንተ ልትሆን፣ መመኪያዬ ድንግል ማርያም ልትሆን፣ መመኪያዬ ቅዱሳን ሊሆኑ በቤትህ ቃል እገባለሁ። አምላኬ መድኃኒቴ ኢየሱስ ክርስቶስ በኃይል ጎብኘኝ። ዘመኑ ክፉ ነውና የማሸንፍበት ጉልበት ስጠኝ። ቀድሰኝ፣ ለንስሐ ሞት አብቃኝ። ልቤን ቀድስ፣ ሰው ወዳጅ ሁን። በየመድረኩ ዘረኝነት የሚሰበክበት ቦታ ላልገኝ፣ ወንድሜን ላልጠላ፣ የተዋህዶ አርበኛ ሆኜ ዘመኑን ልዋጅ ቃል እገባለሁ። እግዚአብሔር አምላክ የገባችሁ እንግዲህ ትልቅ ቃል ኪዳን በዚህ መልኩ ተገብቷል በቦሌ መድኃኔዓለምና ደስ የሚል ወይም ሰዋዊ የሆነ ቃል ኪዳን ሀገርን በዚህ መልኩ ሰውነትን በዚህ መልኩ የሚያቀነቅን ቃልን ነው እንግዲህ ምዕመኖች የገቡትና እግዚአብሔር አምላክ ይህን ቃላችን እንድንጠብቅ ይርዳን። በአክሱም ሴት ሙስሊሞች የሂጃብ ክልከላን ተከትሎ ድምጻቸው እንዲሰማ ጥሪ እያቀረቡ ይገኛል። ባለፈው ዓመትም ሴት ሙስሊም ተማሪዎች ከሂጃብ ክልከላ ጋር በተያያዘም ከባድ ችግሮችን ማሳለፋቸው የሚታወስ ነው። ሁላችሁም በቻላችሁት አቅም ድምጽ ሆናችኋቸው ወደ ትምህርታቸው እንዲመለሱና ከሌሎች ተማሪዎች ጋር እኩል የሚማሩበት ሁኔታ እንዲፈጠር ድምጽ እንድትሆኑ ጥሪ አቅርበዋል። ወላሂ እንዴት አባቱ እንደሚያምርባችሁ እንኳን አለባበሱ እኛን ሊረብሸን ይቅርና ዋው ነው ያስባለን። እናንተ አስችሏችሁ ሁሌ ልበሱት እንጂ ወላሂ በጣም ነው የሚያምርባችሁ። እንኳን ሊረብሸን አየሽ፣ ነጠላውን ስትለብሺ የሸፈነው ጸጉርሽን እንጂ አይምሮሽን አይደለም። ከትምህርት ገበታዋ ላይ የተፈናቀለችው እህቷም ሂጃቡ አይምሮዋን ሳይሆን ጸጉሯን ብቻ ነበር የሚሸፍንላት። አያችሁ ምንም ማለት እንዳልሆነና ምን ያህል ደስ እንደሚል። እንደውም ቢለመዱልኛ ምንም አይመስልም፣ ደስ ነው የሚላል። ወጣቱም ከአግልቱን ኮሳ ራሱን ይዛል። እናንተም አላማችሁ ላይ ብቻ ታርጌታችሁን ታደርጋላችሁ። በትምህርት ቤት ዙሪያ ላይ የሚገኙ ምሽታ ቤቶች፣ ቁማር ቤቶች መዘጋት ሲገባቸው መከልከል ሲገባቸው እንደ ሙስ ተላልጣ ባለመሄዷ ምክንያት ግን እህትሽ ከትምህርት ገበታዋ ተባረረች። አንቺም ደግሞ እሱን ለመቃወም እሷ ሂጃብ ከለበሰች እኔም ነጠላ ለብሳ እልበሺ ወላሂ ሲያምርብሽ እንዳታወልቂው እንደው በሞቴ እንዳታወልቁት። በዚህ አጋጣሚ በተለያየ አጀንዳ ተጠምዳችሁ የአክሱም ላይ የሚገኙ ወንድም እህቶቻችንን ጉዳይ ለዘነጋችሁ ወደ ራሳችሁ ተመለሱ። የሚፈለገውም ይሄ ነገር ስለሆነ ማለት ነው። እኔ በጣም ግራ የሚገባኝ ነገር በትምህርት ቤት ዙሪያ ይሁን በቤተ እምነቶቻችሁ ዙሪያ ላይ መጠጥ ቤቶች፣ ምሽታ ቤቶች ሐራም የሚሰራባቸው የሆነ የሚያስጠሉ ከእምነቱ ተቃራኒ የሆኑ ተግዳሮቶች የሚፈጸሙባቸው ቦታዎች የሀገሪቱን ክብር ሳይነካባችሁ ቤተ እምነትና አደብና መሰተር የሀገሪቱን ክብር ነካብን አይመጥንም ማለታችሁ በጣም ገርሞናል እና እኛ በጣም ወደነዋል። ሁሌ ልበሱት። ፍትህ አክሱም ለሚገኙ ሙስሊም እህት ወንድሞቻችን እናት አባቶቻችን። ምድር በጣም ሰፊ ናት። ማናችንም ብንሆን ምድር ላይ በኖርንባቸው ጊዜ በሰራናቸው መልካም ስራዎች እንጂ ገነትን የምንኖር ሰው አማኝ ስለተባልን ብቻ ገነትን አንወርስም። እና ደግሞ ምድር ርስትነቱ የኛ አይደለች። እኛ ራሳችን መቀበሪያችን ናት። ነገ ኖረን የምንገባው አፈር ውስጥ ነው፣ ትበላናለች። ስለዚህ አክሱማውያን በእርግጠኝነት ይሄንን ታደርጋላችሁ ብዬ አላስብም። አክሱም ያላችሁ እህት ወንድሞቼ፣ አባት እናቶቼ ባካችሁ ችግር እንኳን ካለ ቁጭ ብላችሁ ከሃይማኖት አባቶች ጋር ተመካከሩ። ትልልቅ አባቶች አሉን። ችግር ካለ በእንደዚህ አይነት ዙሪያ ይሄ ነገር ምን እናርገው፣ ይሄን ችግር በምን እንፍታው በሉ። አገሪቷ ያላት አጀንዳ ይበቃል። አሁን ደግሞ ድጋሚ በሃይማኖት ሌላ አጀንዳ አታስነሱ። አዛን መስማት አልፈልግም፣ ከክልል ይውጣልኝ። ምድር የማንም ርስት አይደለችም። ሁላችንም ነገ ሀጅነን ጥለናት። ሃይማኖት በራሱ አያጸድቅም፣ መልካም ስራ ነው የሚያጸድቀው። ማንም ሰው እዚህ ምድር ላይ የመኖር መብት አለው፣ የትም ቦታ ላይ። አጀንዳ የሚሰጧችሁ ሰዎች ለይታችሁ አውጧቸው። የማንንም ፈረስ አንሁን እስቲ። በእርግጠኝነት ከአክሱማውያን ጋር የተፈጠረ ችግር አይደለም ይሄ ነገር።
ሊያባላን ሊያበጣብጠን ከዚህ በፊትም ብዙ አጀንዳ ተሰጥቶናል ተግብረናል እንደ ደንቆሮ ሆ ብለን ስለምንወጣ አሁን ግን በሃይማኖት በጣም ከባድ ነው ስለዚህ ምድር የማናችንም ርስት አይደለችም እባካችሁ ችግር ካለ ቁጭ ብላችሁ ከሃይማኖት አባቶች ጋር ተወያዩበት ፍትህ ለአክሱም ሙስሊሞች ያለን ይበቃናል እባካችሁ ይህንን ክፋት ተመልከቱ አክሱም ከተማ ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው የሚገቡ ከሆነ እኛም ነጠላና ጋቢ ለብሰን እንማራለን በመጀመሪያ ሁላችሁም ይሄንን ቪዲዮ በደንብ ሼር እና ኮፒ ሊንክ እያደረጋችሁ ለብዙሃን አዳርሱልኝ ሲቀጥል ለአክሱምና ለአካባቢው ድምጽ የሚሆን ሰው ስለጠፋ እንደፈለጋችሁ መናገር ትችላላችሁ ማለት አይደለም ይሄንን ፎቶ ለጥፋችሁ አሁን ላይ ቪዲዮ እየሰራችሁ ያላችሁ ሰዎች ምንድነው ሐሳባችሁ እናንተ ለጥፋችሁ እየሰራችሁት ያላችሁት ፎቶ ያሁን ሳይሆን ትንሽ የቆየ ነው ታዲያ የዛን ጊዜ ሳትናገሩ አሁን አምጥታችሁ የምትናገሩበት ምክንያት ምንድነው የአክሱም እስልምና ቢሮ ፈርሞና ተስማምቶ ለብዙ ዘመናት ሲጠቀሙበት የነበረውን መንገድ አፍርሳችሁ አሁን ህዝቡ ሰላም እንዲያጣ ለምን ታደርጋላችሁ ሁላችሁም የአክሱም አካባቢና ወጣቶች በደንብ ሼርና ኮፒ ሊንክ አድርጉልኝ የኦርቶዶክሳውያን ባለማህተቦች ነጠላ መልበስ ከናንተ እምነት መጨመርና መቀነስ ጋር ምን አገናኘው አክሱም ላይ አይደለም ነጠላችንን ስርዓተ አምልኳችንን ራሱ የመፈጸም መብት አለን ምክንያቱም አክሱም የቅድስና ሀገር ናት ቅዱስ ጽላቱ የሚገኝባት የክርስቲያን ሀገር ናት ማንም ሆናችሁ ማንም በክርስትናችን ፖለቲካችሁን አትዝሩብን ምክንያቱም ክርስትናችን የደም ስራችን ናት ይሄ ነገር እውነት ከሆነ እኛ ክርስቲያኖችም እንቃወማለን የሃይማኖት እኩልነት ብለን ተከባብረን የምንኖር ሰዎች ነንና በዚህ መልኩ ነገሮች ባይሆኑ ይሻላል የማይሆኑ ነገሮች እንዲደረጉ መነሻ ይሆናልና ክርስቲያኖች ብዙ ቦታ አሉ ሳውዲ ብትመለከቱ ብዙ ክርስቲያኖች አሉ ብዬ አስባለሁ ሙስሊሞችን በዚህ መልኩ አክሱም ከተማ ላይ ጭቆና ከደረሰባቸው ሳውዲ ያሉ ክርስቲያኖችን በምን ሪስክ ውስጥ ነው ያሉት ይሄን ልታስቡ ይገባል የአክሱም ከተማ ላይ ያላችሁ ክርስቲያኖች የራሳችሁን ብቻ ትኩረት አድርጋችሁ ባታዩ ይሻላል ብዬ አስባለሁ ይሄ ደግሞ እስልምናው ላይ ሊሆን ይገባል ብዬ አላምንም በግሌ እንደ አንድ ክርስቲያን ለአንድ ዓመት ነው የተዋልኩት በዚህ አንድ ዓመት ውስጥ መረከብ ያለበት ሁሉ ተረክቦ አይ ዘግይቶብኛል ያለ የሚያስፈልገውን ነገር ሂደት ማድረግ እንግዲህ እንደ ተቋሙ ማድረግ ያለበትን ያደርጋል እንግዲህ ሌላም ጊዜ ስትሰራ የምትዋዋለው አንተ ምርቱን እንድታስተዋውቅ ነው እንጂ አስተዳደራዊ ስራ ውስጥ እንድትገባ አይደለም የለም ይሄ ህጉም አይልህም ማስተዋወቅ ነው አንድ የሰራሁት ማስታወቂያ አለ እሱ የሚለው አሁን ካለው ከግሪን ሌጋሲ ጋር በተያያዘ የአየር ለውጥ ለማምጣት እንደዚህ አየርን እንዳይበከል ኤሌክትሪክ መኪና አስፈላጊ ነው የሚል ነው እንጂ በ950 ብር ግዙ እንደዚህ ልል አልችልም ይሄ እኔ አይደል ለምን አትልም እሱማ ያስተዋውቃል ከሆነ እኔ የሰራሁት ማስታወቂያ ይሄን ነው የሚለው እኔ የምለው ይሄን ነው ግን አስተዳደራዊ ስራው ሌላ ነው ይሄ ነው ያለው አምባሳደር ሆኖ በዚህ መልኩ እየተናገረ ይገኛል ግን እሱን ያመኑ ብዙ ሰዎች ብራቸውን ተበልተዋል በፊንቴክ እሱ አምባሳደር ስለሆንኩኝ ስለ ስራው አያገባኝም የሚል ከሆነ ሪስኩን ወስዶ ሰዎችን ለፊንቴክ ገንዘብ ሰጥተው መኪና እንዲጠብቁ በዚህ መልኩ እሱን አምነው ብዙ ሰዎች ገብተዋልና ይሄ ነገር ደግሞ ያስጠይቀዋል ብዬ አስባለሁ አንድ ትክክለኛ ያልሆነ ድርጅትን በዚህ መልኩ አስተዋውቁ ገንዘብ መሰብሰብ ተገቢ ነው ብዬ አላምንም እኔ በግሌ ይሄ ነገር ተጣርቶ አሁንም ፊንቴክ የወሰደውን ገንዘብ ለህዝቡ ቢመልስ ይሻላል ብዬ አስባለሁ በመጨረሻም እኚህን አባት እናድምጣቸው በጣም ገዢና ደስ የሚል ሐሳቦችን ያወራሉና ወደሳቸው ነው ሆዳ እጣሺ ጊዜ እናጥባለን ሆዳችንን አጥበን እናቃለን አጥበን እናቃለን ታዲያ የእግዚአብሔር ታሪክ እቺ ብቻ ተበቃ እቺ ብቻ ዶሌላ ይሄው ልብስ አይታችኋል እቃውን አይታችኋል እጅ አይታችኋል አሁን ተታጠባላችሁ አሁን ግን ሆዳችን ይሄ ሄዶ በልተናል አሁን ይበልተናል አሁንም እንበላለን ግን አጥበነው እናቃለን እቺ ብቻ ተበቃም የጌታ ምስጋና ጥበቡን ለማወቅ ሌላ ያስፈልጋል ሌላ ምርምር ያስፈልጋል ይምትን እኔ ምኑን ልናገር ምን ልበል እንዴትስ ይባል አው እንግዲህ ፍረዱት ይሄንን ጉዳይ እናንተው ልጆች ፍረዱት ስለዚህ ልጆቼ እኔ በበኩል የምለው ተገዥ ለእናት ለአባት የፈጠረ ፈጣሪሽ በተግባሩ ውደደው አፍቅረው ትእዛዙን ፈጽም
እናት አባትህን አክብር። ትእዛዝ ማለት ከፍተኛ እናት ይህች ዓለም ነች። ሕይወት እስቲ ይህንን ሰማይ 9 ወር ከ5 ቀን እህል አፉን የበላነውን ይሁት ይቆረቆራል። በእትብታ አጥብታ 4 ዓመት ከ6 ወር ከክንድ ሌሊት እንዲህ ሰው ሲተኛ እሷ እንዲህ በዚህ ብላ ወገቡን አሸት አርጋ ይበላዋል ብላ እንዲህ እንጀርባው አሸት አርጋ አስተኝታ መተኛቱን ሳል ትንሽ ያለበት ለልጅ ብንን ትላለች። ትንሽ ሲያተኩስ ወየው ልጄ አንድ እንትን ልንገራችሁ፣ አበዛብኝ እንዳትሉ፣ ይቅርታ ስለ እግዚአብሔር። ከአባታችን ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ